እርገጠው የሚለውን ዘፈናውን ነበር መክፈት። ሄሉና ኤሪክ በስተመጨረሻም ተጣበሱ፣ ተጣመሩ፣ ተጣለፉ፣ ተጠላለፉ። እንዴት ነው ነገሩ? እንዴት ነው? ኧረ እንዴት ነው ይሄ ነገር? ወዴት እያመራ ነው? እንዴት እየሆነ ነው? ሰሞኑን እንግዲህ ያው በኤሪክ በኤንዲ መሀል በጆሲ እንደውም አንድ ቃል ቃላለች። በእሷ ምክንያትም ብዙ ታሪኮች ተፈጥረው ነበረ። ውሸታም ነህ፣ ሌባ ነህ፣ ገንዘብ ሰጣል፣ ተቀብለሃል፣ እንደዚህ በልታል፣ ዋሽታል፣ አስዋሽታል፣ ብዙ ታሪኮች ተፈጥረዋል። ግን አንዳንዶቻችሁም ስራ ነው የምትሉ ሰዎች አላችሁ። አንዳንዶቻችሁ ደግሞ ይሄንን ጉዳይ ሲሪየስሊ ወስዳችሁት ለኤሪክ በጣም እያዘናችሁ ያላችሁ ሰዎች አላችሁ። ሄሉን እንድትረዳውም ብዙ ጥያቄ እያቀረባችሁ ያላችሁ ሰዎች አላችሁ። በተቃራኒው ደግሞ እንዴ እኮ ስራ ነው፣ በቃ ይስሩበት፣ ሁሉም ኤሪክም ስራ ነው፣ ጆሲም ሄሎም ስራ እየሰራች ነው፣ ድራማ እየሰሩ ነው የሚሉም ሰዎች አሉ። ሌላኛው ደግሞ ሄሉ የማታዛልቂውን ፍቅር ወይ ደግሞ የማትጨርሸውን ጉዞ የማትጨርሸውን ፍቅር ለምን ታስጀምሩ ያለሽ የሚል እሳቤም እየተሰጠ ይገኛል። በአጭሩ እንግዲህ ኤሪክ በጣም ብዙ ህልሞች፣ ብዙ እቅዶች አሉት። እሷን ወደ ቱርክ ሀገር ወስዶ እንግዲህ ከእናቱ ከቤተሰቦቹ ጋር አስተዋውቆ ጥሩ ጊዜ አሳልፈው እንደሚመለሱ እንግዲህ እየነገራት ይገኛል። ሄሉም ደግሞ በዚህ የተስማማች ይመስላል። ስለ ሰርግም፣ ስለ ጋብቻም፣ ስለ ህይወትም አውርተዋል እና የኤሪክ ፍቅር የውሸት ወይስ ደግሞ ትክክለኛ ሪል ፍቅር ነው ያለበት ወይስ ደግሞ ድራማ ነው እየሰሩ ያሉት የሚለው እንደኔ ዛሬ ኤንዲ በደንብ በስርዓት ቁጭ ብሎ ሲያወራ ከዚህ በፊትም አውርቶ ነበረ። ልጁን እኔ እንደ ሰው ተረድቸው ለመረዳት ወይ ደግሞ ለመርዳት ነው ለማገዝ እሱን ነው የፈለግኩትኝ እያለ ነበረ። ይሄ ልጅ እንግዲህ እጁን ሲቆራረጥ እንደነበር ሄሉን በጣም ማግኘት እንደሚፈልግ እንዲሁም ደግሞ እናቱም እንግዲህ በዚህ መንገድ በጣም ብዙ ነገሮች እንደተፈጠሩ ብቻ ባጭሩ ተናግሮ ነበረ። ዛሬ ላይም እንግዲህ የእውነቱን በቃ በጣም በትክክል የእውነተኛ አፍቃሪ በቃ ሄሉን እንደ ኤሪክ የሚወዳት ሰው ይኖራል ብዬ አላስብም ብሎ ተናግሯል። በጣም እንደሚያፈቅራት በጣም እንደሚወዳት ለሷ ቢያንስ የሆነ ለሷ ብሎ እጁን ሁሉ እንደቆራረጠ እያሳየ ነበረ እጁን ራሱና ይሄ ነገር ነው። እኔ አንቺ እንዴት ታይዋለሽ ካላችሁኝ እኔ ሄሉ ነግሬያችኋለሁ ከዚህ በፊትም እንኳን ዛሬ ማለት ነው። ከዚህ በፊት ገና ቪዲዮ እንደተጀመረ አካባቢ ሄሉ በምንም ተአምር ይሄን ልጅ ልትቀበለው አትችልም። ለጊዜው ፍቅሩን ሳትቀበለው ለጊዜው ጥሩ ጊዜ ሊያሳልፉ ይችላሉ። አብረው ልትሆን ትችላለች። እሱን ፈገግ ስለሚያስብላት እሷን ፈገግ ስለምታስብለው ጊዜ ሊያሳልፉ ይችላሉ። ከዛ ውጭ ግን በምንም ተአምር አንደኛ በሃይማኖት አይገናኙም ብያለሁ። ሁለተኛ ነገር ደግሞ ሄሉ የምትቀበለውና የማይትቀበለውን ሰው አውቃለሁ እኔ። በጭራሽ ኤሪክን አትቀበለውም በፍቅር። ስለዚህ ሄሉ ስህተት እየሰራች ነው። እሷ የፍቅር ጥያቄውን ተቀብያለሁ ብላ በቃ ዲቴል እንዲህ ነው ብላ ባታወራም ባትናገርም ድርጊቶቿ በቃ ፈገግታዋ፣ ፍላጎቷ የሆነ እንትኗ እንደተቀበለችው እንደፈለገችው ወይም ደግሞ አብረው መቀጠል እንደምትፈልግ እስከ ህይወቱ ፍጻሜ አብረው እንዲህ በደስታ እንደሚኖሩ ነው ኤሪክ እያሰበ እየገመተ ብዙ ህልሞችን እያለመ ብዙ እቅዶችን እያቀደ ያለውና መጨረሻው ኤሪክ ነው የሚጎዳው። በነገራችን ላይ የኤሪክና የሄሉ መጨረሻ አያምርም ባጭሩ ማለት ነው። ምክንያቱም ይሄ ነገር እየተደባበሰ አልፏል። በዚህ ሰዓት ለሄሉ ትልቅ መልእክት ማስተላልፈው መልእክት አለኝ። በመጀመሪያ ግን ሄሉ 150,000 ኬ ስለገባሽ ደስ ብሎኛል። እንኳን ደስ ያለሽ ኮንግራቹሌሽን ብዬ ሀሳብ አስተያየት መስጠት ፈልጋለሁ። በጣም ጀግና ጠንካራ ሴት ነሽ፣ እንቁ ሴት ነሽ፣ በጣም ወርቅ ነሽ። አለባበስሽ ይመቸኛል፣ ስታይልሽ፣ ቁንጅናሽ፣ ሁሉ ነገርሽ በቃ ትክክለኛ ሀበሻዊት ሴት ማለት ሄሉ ነሽ እና ትመቸኛለሽ። እግዚአብሔር መጨረሻሽን ያሳምረው ብዬ ሀሳብ አስተያየት እሰጣለሁኝ እና በኤሪክ ጉዳይ ያ ማለት አይታችሁ ከሆነ ኤንዲም ጥያቄ ጠይቋታል። ኤንዲ በነገራችን ላይ የኤሪክ ጉዳይ በጣም እያሳሰበው ነው ያለው፣ በጣም እያስጨነቀው ነው ያለው። በጣም በቃ እንዴት ልበላችሁ፣ በጣም እያሳሰበው ነው ያለው። መጨረሻው ምን ሊሆን ይችላል? በቃ ህልሙ እቅዱ አሁን ላይ ሄሉ እየሰጠችው ባለው ተስፋ እንግዲህ ተመርኩዞ ወይ ደግሞ እያየ ምንድን ነው ያለው? በቃ እስከ መጨረሻው የትዳር አጋር ሆኖ እስከ መጨረሻው ተፋቅረው ተዋደው እስከ መጨረሻው በፍቅር ጸንተው ቢኖሩ በጣም ደስ ይለኛል።
በቃ እንደ ኤሪክ አይነት አፍቃሪ ለሄሉ እኔ በጣም ማግኘት በጣም ከባድ ነው። ከሱ የበለጠ ልታገኝ ትችላለች፣ ግን አለ በቃ እንደ ኤሪክ አይነት ሰው በቃ በጣም ነው የሚወዳት በጣም የሚያፈቅራት ብሎ ተናግሯል። ስሜቱን ያለውን ነገር ኤሪክ እንደምታውቁት አማርኛ ትናንትና በብሩ ጉዳይ ራሱ በጣም ብዙ ነገሮች ተፈጥረው ሄሉም ቶሎ ወንጅላው ጆሲን በጣም እያሽቀባበጠ ነበረ። በእርግጥ የሄሉ ምርጥ ጓደኛ ነህ ወንድሟ ነህ። መጀመሪያ ራሱ ሄሉና ጆሲ ተፋቅረናል ብለው ሲመጡ እኔ በተአሪክ አያደርጉትም ብዬ ቀድሜ ነግራችሁ፣ ከዛ መጨረሻ ላይም ራሳቸው ተናግሮታል። እና ይሄን የምናገረው ሄሉን ዛሬ አይደለም እኔ መከታተል የጀመርኩት አሁን አይደለም እኔ እሷን ማየት የጀመርኩ ቆይቻለሁ። ዱሮ ነግራችኋለሁ። አንድ ብላ ወደ ዩቲዩብ ወደ ሚዲያ ስትመጣ ጀምሮ እኔ ሄሉን አውቃታለሁ። ምን እንደምትወድ፣ ምን እንደምትጠላ፣ ምን እንደሚያስደስታት፣ ምን እንደማያስደስታት ጠንቅቄ አውቃለሁ። በደንብ ሰውን ማለት ነው ሙሉ በሙሉ 100% አውቃታለሁ ባልልም ብቻ በተወሰነ መልኩ አውቃለሁ። ለዛ ነው ቀድሜ እንዲህ ይሆናል ወይ ደግሞ እንደዚህ ነው ብዬ የምናገረው እንጂ ጠንቆያ አይደለም። ጠንቋይ ሁኜ እየጠነቆልኩኝ አይደለም። ይሄንን ማወቅ አለባችሁና ኤሪክ እንግዲህ በጣም ደስተኛ እንደሆነ ያሳያል፣ ያመለክታል። በዚህ ግንኙነት ኤንዲም ደስተኛ ሆኗል ባጭሩ። እና ተከራክሬለት ነበረ ኤንዲ በምንም ተአምር ከኤሪክ ብር አይቀበልም በተአሪክ አያደርገውም ብዬ እኔ በደንብ 100% እርግጠኛው ተናገር ላይ ነበር። ቢቀበለውም ለሌላ ነገር እንጂ በቃ ለሄሉን እንዲያግባባ በምንም ተአምር የሀገሩን ልጅ ሄሉን አሳልፎ ሊሰጥ አይችልም በውሸት ብዬ ተናግሬ ነበረ። እና ያንም አይታችኋል። ቪዲዮን በደንብ የምትከታተሉ ሰዎች አይታችኋል፣ ሰምታችኋል። እና በስተመጨረሻም ኤንዲ ንጹህ መሆኑ ተረጋግጦ እንግዲህ አብረው ቀጥለዋል፣ ጓደኝነታቸው ቀጥሏል ማለት ነው። ምሎ ተገዝቶ ይህን ነገር በተአሪክ በተአምር አላደረኩትም፣ ላደርግም አልችልም በፍጹም ብሎ ተናግሯል። እኔም አያደርገውም ብዬ እየተከራከርኩ ነበረ፣ በውሸት ነበረ ሲወነጀል የነበረው። በስተመጨረሻም እንግዲህ ይቅር ተባብለው አብረው ሆነዋል። እና ስለ ሄሉ ሳወራላችሁ ሄሉ እዚህ ላይ ቢበቃ ብታቋርጪ ማለቴ ስሜትሽን ትክክለኛ ነገርሽን ብትነግሪው ደስ ይለኛል። ይሄ ልጅ በጣም ብዙ ተስፋ እያደረገ ነው፣ በጣም በሰፊው። እኔ ፍራቻ አለብኝ፣ ይጎዳል። እመኑኝ፣ መጨረሻው መጎዳት ነው። እርግጠኛው የምነግራችሁ ነገር ሄሉ አትቀበለው እና በምን አይነት መንገድ ማግባት ትፈልጊያለሽ ምናምን ሲላት፣ ወይም ደግሞ ምን አይነት ጋብቻ ነው ደስ የሚልሽ ምናምን ሲላት፣ በቃ ሽምግልና የተላከበት ደስ የሚል በጣም አነስ ያለ በጣም በቃ ምጥጥን ያለ ሰርግ ነው ፈልገው እያለች ስለ ሰርግም እያወራችው ነበረ። ይሄ ማለት ለሱ ተስፋ እንዳላት ከሱ ጋር የሆነ ፍንጭ እየሰጠችው ነው የሚመስለው ለሱ ማለት ነው። ሄሉ ጋር ምንም አይነት ፍንጭም ምንም አይነት ፍላጎትም ምንም አይነት እቅድ የላትም ከኤሪክ ጋር መሆን ማለት ነው። እውነቱን ንገሪኝ ካላችሁ እና ሄሉ ለምን በዚህ ልክ አላቅም፣ እሱን ማጣት አትፈልግም በዚህ ሰዓት። እሱን በቃ አልፈልግህም ብለው ምናምን እንዲከፋ እንዲያዝን አልፈለገችም። ግን ዝም ብላ ዛሬን እየኖረች ነው። ስለ ነገ ኤሪክ ምን ይሆናል፣ ስለ ነገ እኔስ ምን ሆናለሁ የሚለው ነገር እያሳሰባት አይመስለኝም። እና እንደኔ በቃ ይሄ ነገር እዚህ ጋር ቢቆም ቢበቃ፣ እውነተኛ ትክክለኛ ስሜቷን ብትነግረው ደስ ይለኛል። እሱም መሄድ ወዳለበት ይሄድ፣ መድረስ ወዳለበት ይድረስ። በባዶ ተስፋ የእውነቴን ነው እግዚአብሔርን። አሁን ሁሉ ልጁ ሂዷል በቃ ሁሉንም ነገር በቃ ፍቅሩን ምናምን አልፎት ወደ ትዳር ወደ ጋብቻ በቃ ምን አይነት ፕሮግራም ቢሆን ደስ ይላል የሚለውን ነገር ሁሉ እስከ ማመቻቸት ደርሷል። ይሄ ማለት ሄሉ በሰጠችው ፊት፣ በሰጠችው ፈገግታ፣ የሰጠችው ጊዜ፣ በሰጠችው በቀረበችው ልክ ነውና ይሄ ደግሞ መሆን የለበትም ብዬ ሀሳብ አስተያየት እሰጣለሁ። ካሁኑ ይሄ ነገር መቆም አለበት ብዬ ነው የማስበው። በቃ እንደ ጓደኛ እንሆን ኤሪክ። እኔ በፍቅር አንተ እንዳፈቀርከኝ እኔ ላፈቅር አልችልም፣ ወይም ደግሞ ከአንተ ጋር መቀጠል አልችልም። ወይም ደግሞ ሰው ናት እች ልጅ፣ ፈጣሪ አይደለችም ሀሳቧን የማትቀይር፣ ወይም ደግሞ የሞተች ሰው አይደለችም ሀሳቡን የማይቀይር የሞተ ሰው ነው። የእውነት ልየው እስኪ በቃ ልጀምር እስከ መቼ ብቸኝነት ምናምን ብላ የምትገባበት ከሆነ ሁኔታው አብረው እያሳለፈች ነው ጊዜ ከተመቻት ምናምን ትቀበለው፣ ደስ ይላል። ተመቻቹ፣ ፈጣሪ መጨረሻችሁን ያሳምረው እላለሁ። ግን ሄሉን እኔ 99% አብረው እንደማትቀጥል አውቃለሁ።
1%ን ሜቢ ምናልባት አብረው የመቀጠል ሀሳብ ሊኖራት ይችላል ብዬ ነው ሀሳቤን የምሰጠው። ለማንኛውም ዛሬ የሚገርም አለባበስ ለብሰው አንድ ላይ ደስ የሚል ጊዜ እያሳለፉ ነው የሚገኙት አራቱም። እኔ እንጃ አላውቅም። ሄሎ ራሱ ፈገግታዋ በጣም ነው ደስ የሚለኝ። ኤሪክ ራሱ እናንተ ዛሬ የምሩን በቃ የእውነት ከልቡ ፈገግ ብሎ ሳየው በጣም ነው ደስ ያለኝ። ኤንዲ በጣም ምርጥ ሰው ነህ፣ ትለያለህ። በቃ አንተን አለማክበር አንተን አለማመስገን አይቻልም። ምክንያቱም የሰው ሀገር ሰው ነው ብለህ የሰው ሀገር ዜጋ ነው ብለህ በቃ አላደል አልናከውም፣ የሆነ አልተጠቀምክበትም፣ ልትጠቀምበት አልሞከርክም። በቃ አላደለ በቻልከው አቅም ጥሩ ሰው ነው ልትሆንለት የሞከርከው። በቻልከው አቅም እየተረዳኸው ነበር። ይሄ በጣም መልካምነትን ያሳያል። ይሄ መልካምነት ደግሞ እስከ መጨረሻው ይዝለቅ እላለሁኝ። ሄሉዬ ደግሞ ያው ማድረግ ያለብሽን አንቺ ታውቂያለሽ። ወንዶች ጊዜ ስትሰጫቸው ፈገግ ስትይላቸው ብዙ ነገር ነው የሚያስቡት፣ በጣም ብዙ ነገር እና ካሁኑ እውነታውን ብትናገሪ ደስ ይለኛል። ለማንኛውም 150,000 ኬ ገብተሻል፣ እንኳን ደስ ያለሽ ማለት ፈልጋለሁ። በዚሁ አጋጣሚ ስለነበረ ቆይታ አመሰግናለሁኝ። እናንተን ሀሳብ አስተያየት አስቀምጡ። ሰላም ቆዩልኝ።